ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተ ዘመድ ማፋለግ ፕሮግራማችን ላይ ነው የምንገኘው። አባቱን ለመፈለግ ነው የመጣው። እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንኳን ደህና መጣ ወደ አዲስ አበባ። እንኳን ሰላም ቆያችሁ። ከየት ነው የመጣው? ከምዕራብ ሐረርጌ ገለምሶ። ስምህን እንተዋወቀው? ከፍ ያለው ሳሙኤል። እንኳን ደህና መጣ በድጋሚ። እንግዲህ ከአባትህ አቶ ሳሙኤል ናቸው የሚፈልጉት? አዎ። እስኪ ሙሉ ስማቸውንና እንዴት እንደተለያያችሁ ንገረን። ሳሙኤል ጌራ ወርቅ ይባላል እና በ1982 ዓመተ ምህረት ነው ታሪኩ የሚጀምረው። እናቴ ከምዕራብ ሐረርጌ ገለምሶ አካባቢ ወደ ጅግጅጋ ትሄዳለች በሆነ አጋጣሚ እና እዛ ነው ጅግጅጋ ነው የተገናኙት ከሱ ጋር። ከዛ በ19 መጨረሻዎቹ አካባቢ በ1983 ወደ ቤተሰቦቿ ትመለሳለች። ወደዛ በምትመለስበት ሰዓት እሷ ጸንሳ ነበረ አንተን። እሺ። ከዛ በቃ እንደተመለሰች ወደ ጅግጅጋ ተመልሳ አልመጣችም። ከዛ እኔም በዛው ቀረው። ከተወለድኩም በኋላ እነሱ መወለድን ማውቀው ለመፈለግ ሞክረው ነበረ፣ ለማግኘት ሞክረው ነበረ። ታሪኩ እንደሰማሁት ነው። እኔ ጋር ቀጥታ የመጣ እንትን የለም። በትዛው በሶስተኛው ምናምን ነው የምሰማው። እሺ። ከዛ ያው እናቴም እኔ ነፍስ እያወቅኩ ስመጣም በምጠይቃት ጊዜ ምን ጎሎብህ ነው አይነት መልስ ነው የምትመልሰው። እነሱን ምን እንደምትጠይቂ ምናምን የሚል ምላሽ ነው የምመልሰው። ከዛ ያው ሁኔታዎች ያው ጊዜ ይፈታቸዋል በሚለው እኔም ዝም አልኩኝ እና አሁን ያው ትምህርትም ጨርሼ ስራዬም ይዤ ህይወቴም ስቴብል ከሆነ በኋላ ያው ጀመርኩኝ የእነሱን ማፈላለጉን ፕሮሰስ ማለት ነው። ከዛ እኔ በሚጀምርበት ሰዓት እነሱ ከጅግጅጋም ወደ አዲስ አበባ ከአዲስ አበባም ያው የሉም፣ ላገኛቸው አልቻልኩም። ግን ከጅግጅጋ እዚህ ገብተዋል የሚሉ ኢንፎርሜሽን ሰማሁ። እዛ ሄጄ ስፈልግም አንዳንድ ፎቶዎችን የወንድሙን ምናምን አገኘው። የአባትህን ያጎትህን ማለት ነው። የአባትህስ ፎቶግራፍ አለ? አለኝ። እሱን ከሰዎች ናቸው በቴሌግራም ምናምን ይላኩልኝ። እሺ። እሱንም አገኘው። አባባን የሚያውቋቸው ሰዎች ማለት ነው። ጥሩ። ከዛ ከነሱ ጋርም እነሱ እዛ ጅግጅጋ 01 የቀድሞ ስሙ ሞቢል አሁን ኖክ ሆኗል መሰለኝ ማደያውም የነሱ ነበረ እና ያን ሸጠው ምናምን ሲወጡ እዛ ሲሰሩ የነበሩ ሰራተኞች ምናምን ሳገኝ ጅግጅጋ በሚሄድበት ሰዓት ከነሱ ነው ያገኘሁት ፎቶአቸውንም። በቃ እነዚህ ናቸው ምናምን። ግን እሱ አርፏል አሉ እንትኑ ወንድሙ ማለት ነው። እሱ አርፏል። ያረፈው የአባቴ ወንድም አንዱ ደግሞ ወደ ድሬዳዋ ምናምን አካባቢ ያለ ስማቸውን ጥቀሱ። የሟች አጎትህንም ተሻለ ጌራ ወርቅ ይባላል። ተሻለ ጌራ ወርቅ። ድሬዳዋ ያለው ደግሞ በትረ ጌራ ወርቅ ይባላል። እሺ። አንድ ደግሞ አገር ውስጥ የሌለ ደረጀ ጌራ ወርቅ ይባላል። እና 3 እህቶች አሉት። እሺ። ውበት ጌራ ወርቅ፣ ሐሳብ ከፋይ ጌራ ወርቅና አስቴር ጌራ ወርቅ ይባላል። ሐሳብ ከፋይ ነው ያልከው? በስማማ ሰምቼ አላውቅም። ይሄማ ልዩ ስለሆነ ስማቸው ራሱ ቶሎ ነው የሚገኙት። አፈፍ ነው የምናደርገው። እግዚአብሔር ያርግልህ። አሜን። አቶ ሳሙኤል ጌራ ወርቅ እንግዲህ በፎቶግራፋቸውም አለ እህቶቻቸው ወንድሞቻቸው ስማቸው ተጠቅሷል። ጊዜው ረዘም ቢልም እንግዲህ ታሪኩን በደንብ ስለሚያስታውሱት ልጃቸውን እንዲያገኙ እኛም እንጠይቃለን። እናንተም እንግዲህ መልካም እድል ይሁንልህ። ወደ ቀጣይ ባለ ታሪኮች አሁንም እናልፋለን። ወደ ቀጣይ ባለ ታሪካችን አልፈናል። አንቱን በል አንቺን በል አንቺ ይሻላል። ጎሽ እንኳን አደረሰሽ። እንኳን አብራ አደረሰሽ። እንዴት ነው በዓል? ቆንጆ ነው። እሰይ። ስምሽን እንታወቅ? እሺ። ሙሉቀን ጎነጠ እባላለሁ። እሱ ተናኝ። ይሄ እናቴ የምትጠራኝ ነው። ስለዚህ የሚፈለጉት አቶ ጎነጠ ናቸው አይደለም? እሺ። በእናቴ አባት ነው የምትጠራው። ጎነጠ አያቴ ናቸው። አባቴ ግን መላኩ ተፈራ ይባላል። መላኩ ተፈራ። ስለዚህ የሚፈለጉት ጋሽ መላኩ ናቸው። እንዴት ነው የተለያያችሁት? የተለያየ ነው። እኔ እናትና አባቴ በ3 ዓመቴ ነው የተለያዩት በጋብቻ ማለት ነው። ከዛ በኋላ እኔ ከወላጅ እናቴ ጋር ማደግ ጀመርኩኝ። እሺ። እዛ 2012 ላይ ጎንደር ነው እኔ የተወለድኩት። አባቴ እዚህ ሸዋ አዲስ አበባ ነው ትውልዱ እና ሸምግያለሁ። 2 ልጆቼ ናቸው ሸዋ አዲስ አበባ ሀገሬ የወለድኩትና አንቺ ጎንደር የወለድኩሽ ልጄ ናችሁ እና ጥሩኝ አለና አድራሻውን ነገረኝ። እሺ። 2012 ላይ እዛ አደባባይ ኢየሱስ የልደት በዓል ጊዜ ነው የዛን ጊዜ ነበር እንደዛ ያለ። ከዛ እዚህ መጥቼ ግን ስሞክር ለምንም ላገኘው አልቻልኩም።
መቼ ነው ያየሽው አባትሽን ለመጨረሻ ጊዜ? 2012 አይተሽዋል? አዎ። ከዛ በፊትም አንዳንድ ነገሮችን ይረዳኝ ነበር። ስለዚህ አባትሽን ከ2012 በኋላ ነው ማለት ነው የጠፋብሽ? አዎ። ከዛ በኋላ ጡርኝ ብሎኝ ግን ልንገናኝ አልቻልንም። ለዛ ነው። መልካም። ፎቶግራፋቸው አለሽ? እናቴ አባቴ እና አንድ ዘመዳችን አብረው የተነሱት ፎቶ ይሻል። እሺ። በአባትሽ ወገን አጎት፣ አክስት እንደዚህ የምታውቂያቸው አሉ ስሞች? በአባትሽ ወገን ያሉ አላውቃቸውም። ስለዚህ አሁን የሚፈለጉት አቶ መላኩ ተፈራ ናቸው ማለት ነው? አዎ፣ መላኩ ተፈራ። እሺ። እኔ እናት እሺ። ወንድም ሀሳብ አለሽ ውስጥሽ? አረ የለኝም። ልትነግሪያቸው የምትፈልጊው ነገር? ያው ወንድም እንዳለ ወንድሜን በፊት አስተዋውቆኝ ነበር፣ ግን ህፃንነት ጊዜ ስለሆነ በደንብ አላውቀውም ለማለት ብዬ ነው። የወንድምሽን ስም ታስታውሻለሽ? እንዳለ ጋሻው መላኩ። ጋሻው መላኩ ተፈራ። ቄስ ነው። በጣም ጥሩ። ስለዚህ ጋሻው መላኩ ተፈራ ወንድምሽ ነው፣ እሱም ይፈልጋል። አቶ መላኩ ተፈራ ደግሞ አባትሽ ናቸው፣ እሳቸውም ይፈልጋል። እሳቸው ምክትል ይሆኑ ወንድምሽ ዋናው ኮማባትሽ። እሺ። እኔ እናት ዋናው ነገር ይገኙልሽ። እሺ። እንግዲህ ታሪኩ የሰማነው ነው የሚመስለው። ታች የተመለከተው ስልክ ቁጥር አለ። ስልክ ቁጥሩን ተጠቀሙና ይሄን ቤተሰብ እናገናኝ አደራ ለማለት እንወዳለን። ላንቺም መልካም እንመኝልሻለን። ወደ ቀጣይ ባለ ታሪኮች አሁንም እናልፋለን። ቀጣይ እንግዳችን ወንድሙን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምን ማን በል? ስሜ ንጉስ ባህሩ እባላለሁ። የወንድምህ ስምስ? ካሳሁን ባህሩ። ታሪኩን አጫውተን እስኪ እንዴት ነው? እሺ። ካሳሁን ባህሩ ይባላል። ከክፍለ ሀገር በምስራቅ ጎጃም ዞን በእነማይ ወረዳ ቢሸና ከተማ ማለት ነው ተወልዶ ያደገው እዛ ነው። ካደገ በኋላ እድሜው 18 ዓመት አካባቢ ነው ከቤተሰብ ሲወጣ ማለት ነው። 2002 ላይ ከቢቸና ከተማ ወደ ደብረ ማርቆስ እንዳለ ሄደ ለስራ ብሎ ማለት ነው። ከዛ 2002 ላይ ሄደ። ነሐሴ 16 ቀን ነው ሄደው። ከዛ በኋላ ወደ ሱዳን አካባቢ ታየ ተባለ። 2002 ላይ ወጥቶ ከሁለት ዓመት ምናምን በኋላ ደወለ ማለት ነው። የዛን ጊዜ ስልክ አልነበረም። በጎረቤት ስልክ በሱ ደወለ። ከዛ በኋላ ጓደኞቹ እንዲህ ነው አየ ነው ምናምን ይባል ነገር ነው። ከዛ በኋላ ስልክም አባታችንም ሄዶ አየው ሱዳን ጠረፍ ድረስ ማለት ነው ወደ መተማ አካባቢ እዛ ሄደ። ታይቷል የሚባለው ወሬ ሰምተን ነበር። እዛውን ስልክም የለም ምንም እንትን የሚል ነገር የለውም ማለት ነው። ታሪኩ ይሄ ነው እና አሁን በጣም የወንድሜ ብሶት እንትን ያለኝ አንገበገበኝ። የሆነ ሰው ስታጪ ምናምን ሁለትም 3 4 ወንድም ኖሮሽ ብቸኛ ስትሆኚ እና ስሜት ያደርጋል። ታላቅ ነው። ታላቅ ነው። እዚህ ነው የምትኖረው? እኔ እዚህ ነው የምኖረው። እና እናታችንም ደግሞ በዚህ መካከል ማን ይባላሉ? እናት ጥሩዬ ታምሩ። የአባት ሙሉ ስም? ባህሩ ክብረት አስፋ። የታላቅ ወንድሞች እህቶችም አስፈላጊ ከሆነ ከኛ በታች መቅደስ ባህሩ ትባላለች። ከኔ በላይ ያለው ክቡር ባህሩ ከዛም አሉ። እነሱ ወንድም ያው ወፋላጊ ወንድም ንጉስ ባህሩ በጉጉትና በብሶት እየፈለኩ ስለሆነ መተህ ደስታዬ ብትጋራ አብረን ቀሪው ህይወታችንን አብረን ብናሳልፍ በብሶት እየተንገበገብኩኝ ነው። ከምንም በላይ ደግሞ እናታችን የወለዳ እንጀት ነው። ዛሬ ላይ መቼም የሆነ ነገር ሰው የሚረዳው ሆኖ ሲገኝ ነው። እኔ እስከዛሬ ብዙም አይደለም ግን ወልጄ ደግሞ ሳየው የልጅን እንትን ይገባል ማለት ነው። ሞር ደግሞ ፎከስ አረገብኝና እናታችንም በነጋ በጠባ ቁጥር እያለቀሰች ነው። እንደው ይሄ መረጃው ሰምተህ ለእናታችንም በህይወት እያለች መተህ አይነን ብታይ ወንድማችን መልካም። በብሶት እየተንገበገብኩ ነው የሚለው አባባልህ በጣም ልብ ይነካል። አምላክ ይርዳህ። አንተንም ቤተሰቦችንም ቸር ያሰማን ለማለት እንወዳለን። እታች የተመለከተው ስልክ ቁጥር ተጠቀሙና ይህን ቤተሰብ እናገናኝ፣ ደስታቸውን አብረን እንካፈል እንላለን። በድጋሚ መልካም እድል እንመኝላለን። ወደ ቀጣይ ባለ ታሪኮቻችን አለፍን። አብራችሁን ቆዩ። ቀጣይ እንግዶቻችን እንግዲህ ወንድማቸውን ለመፈለግ ነው የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እህትማማቾች ናችሁ። ስማችሁ ማን ይባላል? እኔ ዮርዳኖስ ኪዳኔ፣ ሰናይት ኪዳኔ። ሰናይት ኪዳኔ፣ ዮርዳኖስ ኪዳኔ። የወንድማችሁ ስም ማን ነው የሚፈለገው?
ወንድሜ ሚካኤል ኪዳኔ ወይንም ማይክል ኪዳኔ ነው። ማይክል ወይ ሚካኤል ኪዳኔ በሁለቱም ስም ይጠራል። መልካም እስኪ ያጫውቱን ታሪኩን እንዴት እንደተለየ። ታሪኩ ከመጥፋቱ በፊት የዩኒቨርሲቲ ተማሪ ነበረ። ጥቁር አንበሳ የሜዲሲን ተማሪ ነበረ። ዊዝድሮዋል ሞልቶ ያው በቃ ኦን ኤንድ ኦፍ ነበረ እንትኑ ወደ ቤት የሚመጣል ዩኒቨርሲቲ የሚገባል ዶርሚተሪ ስለነበረ በቃ ከዛ በኋላ የሆነ ጊዜ እንትን አለ የሚሳረግ ነው። ያው ከዛ በኋላ ያለውን እንትኑ እሷ በዲቴይል ታውቀዋለች። መልካም ያው እኔ በአጋጣሚ ያው ከሱ ጋር በደንብ ክሎዝድ ነንና ሲሄድ እኔ ነበር ቤት ውስጥ የነበርኩት እና ያው ሄጃለሁ ብሎ የፖስታ ሳጥን አለው እሱን ነበር የሰጠኝ። ፖስታውን ቼክ አድርጊ ቼክ እያደረግሽ የሚመጡ ደብዳቤዎች ካሉ በሚል ማለት ነው። ወዴት ሲሄድ ማለት ነው? ወደ ድሬዳዋ ነው ሄዳለሁ ብሎ ሄደው። እሺ ነግሮሽ ነው ሄደው? እሺ ድሬዳዋ ጓደኛ አለው ማለት የወንድ ጓደኛ አብሮት 4 ኪሎ ሲማር ነበረ። ፋርማሲ ተማሪ ነበረ ነው። ማን የሚባል ነው? ስሙን ለጊዜው ረሳሁት እና እሱ እዛ ይሰራል ስራ ላይ ነውና ጀስት ከሱ ጋር ኮሙኒኬት አድርገዋል ይመስለኛል የመጥፋትንም ሀሳብ እና ከሱ ጋር ተነጋግረው ፓስፖርት ያስፈልጋል የሚል ነገር እንደገና ተመልሶ ፓስፖርት አውጥቶ ነው የሄደው። ሲሄድ ተዘጋጅቶ ነው የሄደበትና እዛ ድሬዳዋ ሆኖም ደውሎ ነበረ። ሲደውል አጋጣሚ እኔ ነኝ ያነሳሁት። ጀስት መኪና ካገኘው እወጣለሁ እና ንገሪያት ለእናቴ አለ። እሷ በጣም ተጨንቃለች። በቃ ወዴት ስለው በቃ እወጣለሁ የጭነት መኪና ካገኘው እወጣለሁ የሚል ሀሳብ ነው ኢንፎርም ያደረገኝ። እሷ በጣም ተረብሻለች። ስለዚህ ደውልላት ማግኘት አለብህ ብዬው እሺ አለኝ። ግን አልደወለም ከዛ በኋላ። ሌላው ከእሱ ከሄደ በ94 ነው ሄደው። ሲሄድ መስከረም 11 አካባቢ 94 ላይ ከዛ በወሩ ከባህር ዳር የመጣ ደብዳቤ የትምህርት ቤት ክሊራንስ ያደረገበት ማለት ነው። ዊዝድሮ የሞላበት ፔፐሯ ከባህር ዳር አግኝተነው ነው ብለው ወደ ዩኒቨርሲቲው ወደ ብላክ ላይን ዩኒቨርሲቲ ማለት ነው የሜዲካል ፋካልቲው ወደሱ። የት ነው የተገኘው እንትኑ ክሊራንስ ፔፐሩ? ባህር ዳር ያደረበት ሆቴል ላይ። ስለዚህ ከአዲስ አበባ ድሬዳዋ፣ ከድሬዳዋ ባህር ዳር ሄደ ታሪኩ ማለት ነው። አዎ እንደዛ ይመስለኛል። ስለዚህ እዛ ደግሞ ባህር ዳር ላይ ያሉ ሰዎችን አባቴ አፈላልጎ ኬት እንደመጣ ሄዶ አግኝቶት ነበር የላከውን ልጅ። ጀስት ግን እኔ የዩኒቨርሲቲ ዊዝድሮዋል ስለሆነ ይጠቅመዋል በማለት ብቻ ነው የላኩት እንጂ ልጁንም አላቀው። እዚህ አድሮ ሄደ። ያንን ወረቀት ሳገኘው የዩኒቨርሲቲ እንደሚጠቅም በማወቅ ነው የላኩት እንጂ ምንም ሪሌሽን አላቀውም ልጁን አለ። ያው አባታችን እሱ ከሄደ ጀምሮ እስካረፈበት ድረስ ከመፈለግ ቦዝና አያውቅም። ማለት ገዳማትም ሄዷል፣ ፈልጓል። እስከ ጠረፍ ሱዳን ድረስ ሄዷል። በሄደበት አለ ታየ በተባለበት ሁሉ ሊታይ ይችላል። እስቲ እዚህ ሂድ ሲባል ተነስቶ ይዞራል። ብዙ ቦታዎች ፈልጓል። ስንተኛ ልጅ ነው የቤቱ? የመጀመሪያ ታላቃችን ነው። ጎበዝ ተማሪ ነበረ ነው። ሰቃይ የነበረ ነው። ከኦል ሴክሽን የሚበላ 12ኛን ክፍል 7ቱንም ኤ አምጥቶ የጨረሰ እና እጅግ በጣም ነው ሀዘኑ ከባድ ነው። ስፔሻሊ ለእናታችን እሷ ከሄደበት ስቲልኛ እዚህ ማምጣት ፈልገን ነበር እናታችን ግን አትችልም። በጣም ኮሙኒኬት ማድረግም ከባድ ነው። በጣም እንረዳለን። በጣም ለእናታችሁም ኑሩላቸው፣ ተስፋ ናቸው አይደለ? እናታችን ደግሞ አምላክ እንባቸውን ያብስ። አዎ እናንተንም ይሁንላችሁንም። ምናልባት የምትጨምሩት መልእክት ካለ? ማለት እኔ ማለት የምፈልገው ምንድነው ስፔሻሊ ለእናቱ በጣም ተጎድታለች ሲበዛ ማለት ነው። ንጽሕቲ ገብረ ክርስቶስ ትባላለች። እዚሁ አዲስ አበባ ናቸው? አዲስ አበባ ናት። እና የወለደ ያውቀዋል የልጅን ነገር። አንድም ቀን ተደስታ አታውቅም እሱ ከጠፋበት ጀምሮ እና ፕሊስ በቃ ደስታዋን መልስላት ማለት ነው ፈልገው። ቀሪ ዘመኗን በደስታ እንድታልፍ ነው የምፈልገው እና ለሷ ሲባል ማለት እሷን ማለት ያያት ሁሉ ነው የሚያዝነው።
አንድም ቀን ካንደበቷ እንትን ብለው አታውቅም። በቃ ሰው አገኘች ያንን ሰው የምታወራው ስለ ልጇ ነው ስለሱ ነው። እና በተቻለ መጠን እሱንም የሚያውቅ እንደው ያየው ሰው ይህንን ነገር ቢያሳውቀን መረጃ ቢሰጠን ለእናቱ ሲል በቃ ወንድሜ እባክህን ለእናት ስትል ያለህበትን አሳውቃት። ያው በመቀጠልም ያው መላ ዓለም የሚገኙ ኢትዮጵያውያን ኤርትራውያን ወንድማችንን ያያችሁበት በህይወት አጋጣሚ ያያችሁበት አጋጣሚ ካለ መረጃውን እንድትሰጡን እንዲሁም ደግሞ በ1992-93 ዶርሚተሪ የነበራችሁ የጥቁር አንበሳ ሜዲሲን ተማሪዎች የነበራችሁ አሁን ላይ ዶክተሮች፣ ፕሮፌሰሮች ከዛም በላይ ሊሆኑ ይችላሉ። እነሱ እንደዚሁ በህይወት አጋጣሚ ወንድማችንን ማይክልን ያገኛችሁበት አጋጣሚ ካለ መረጃውን እንዲሰጡ ያንን ነው ማለት የምፈልገው። እሱም ተገኝቶልን በድጋሚ ደግሞ በደስታ እዚህ ስቱዲዮአችሁን ለመምጣት ያብቃን። መልካም እንግዲህ ታሪኩን ያው የሰማነውን ይመስላል። ያው ልብ ይነካል። በተለይ ለእናት ለእህትም እርግጥ ለወንድምም እንደዛው ነው። ግን ያው ሚካኤል ወይ ማይክል እንግዲህ የተፈለክ ነው። የመጨረሻው ዜና የተሰማው ባህር ዳር ነው። መድሬዳው አርገ ባህር ዳር ነው የገባህ ተሰምቷል። ጥቁር አንበሳ ሜዲሲን ተማሪ እንደነበርክ እንዲሁም ደግሞ ድሬዳዋ የሕክምና ባለሙያ ጓደኛ ጋር ሄደህ እንደነበር እነዚህ መረጃዎች ሁሉ ሙሉ ናቸው። ቤተሰቦች ይፈልጓል። ስለዚህ ካለህበት አዚህ ነኝ በል። ምናልባት በህይወት አጋጣሚ ብዙ የማይመቹ ነገሮች ሊኖሩ ይችላሉ፣ ግን ቤተሰቦች ይፈልጓልና ታች የተመለከተውን ስልክ ቁጥር አንተም ካገኘ እሱን የምታቆም ስልክ ቁጥሩን ተጠቅማችሁ ይሄን ቤተሰብ እናገናኝ። እንግዲህ ዛሬ ለቀረቡት ለሁሉም መልካም እድል እንመኛለን። ለእናንተ መልካም እድል እንመኛለን። የቅዳሜ ከሰዓት የዛሬ አፋላጊ ፕሮግራማችን ይሄን ይመስል ነበር። የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ግን ይቀጥላሉ። አብራችሁን ቆዩ።